ብዙ ሰዎችን ወደፊት እንዳይሄዱ ይዞ የሚያስቀራቸው የኋላ ታሪካቸው። የኋላ ታሪክ በጥሩም በመጥፎም ወደፊት እንዳትሄዱ ነው የሚከለክላችሁ። ለዚህ ነው ሐዋርያው ጳውሎስ አንድ ነገር አደርጋለሁ አለ፣ እርሱም ከኋላ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ አለ። የኋላ ያለውን ረስቼ ማለት የትላንት መጥፎ ታሪኮቹንም ጭምር ነው። ለምን መሰላችሁ? በትላንት ታሪኮቻችሁ ሊያስቆሟችሁ የሚፈልጉ አሉ። አናውቆም እንዴ ይሄ ነፍሰ ገዳይ ይሄ አሳዳጅ የሚሉት እሱንም ረስቼ ወደፊት እሄዳለሁ አለ። ሌላው ደግሞ በትላንት ድሎቼ ላይ አልቆምም፣ ሌላ ድል ለማስመዝገብ ወደፊት እዘረጋለሁ ያለ። የትላንት ድሎቻቸው ላይ የሚቆሙ ሰዎች፣ የትላንት ድሎቻቸውን የሚቆጥሩ ሰዎች ወደፊት መዘርጋት አይችሉም። ወደፊት ለመዘርጋት የትላንት ድሎቻችሁን መተው አለባችሁ። አንድ ጊዜ ፈሪሳውያን ወደ ኢየሱስ መጡና ሄሮድስ ሊገል ይፈልጋል አሉ። ይሄ ማለታቸው በቃ ታሪክ ዛሬ ነው የሚያበቃው፣ ነገ የሚባል ቀን አይኖርህም፣ ጨርሰሃል፣ ከዚህ በኋላ ወደፊት አትቀጥልም ማለታቸው። ኢየሱስ ግን እንደዚህ አላቸው፣ ሂዱና ለዚያች ቀበሮ እንደዚህ በሉ፣ ዛሬና ነገ አጋንንት ታስወጣለሁ፣ በሽተኞችን እፈውሳለሁ። ኢየሱስ የትላንት ድሎቹን አላስቆጠራቸው። ብዙ አጋንንት ታስወጥቻለሁ፣ ብዙ በሽተኞችን ፈውሻለሁ፣ ብዙ ተአምራት አድርጌያለሁ፣ ከዚህ በኋላ ይበቃኛል፣ ብሞትም ምንም አይመስለኝም አላለም። ሊገለው እየመጣ ላለው እንዲህ ብላችሁ ንገሩታል፣ እቀጥላለሁ፣ ወደፊት እሄዳለሁ አለ። አያችሁ፣ በትላንት ድሎቹ ኢየሱስ ዛሬ ላይ አልቆምም፣ የነገውን ራእይ አላጨለመም። በትላንት ድሎቻችሁ የዛሬውን የነገውን ራእያችሁን አታጨልም፣ ወደፊት ቀጥሉ። በዛሬያችሁ ላይ ቁሜ በጌታ በኢየሱስ ስም እናገራለሁ። የኋላ ታሪኮቻችሁ አይዛችሁ። እግዚአብሔር በሕይወታችሁ ያሰበው፣ እግዚአብሔር በሕይወታችሁ ላይ ያቀደው፣ እግዚአብሔር በሕይወታችሁ ላይ የተናገረው ነገር በሕይወታችሁ ይፈጸማል። የትላንት ማንነታችሁ ከነገ ድላችሁ በኢየሱስ ስም አይመልሳችሁ። በጌታ በኢየሱስ ስም ባርኪያችኋለሁ። ወደፊት ብቻ ትሄዳላችሁ፣ የሚያስቆማችሁ የለም። ተባረኩ።